ኮፊ ቲዩብ በድሬዳዋ ከተማ በአንድ ሆቴል ውስጥ አንድ ግለሰብ አካለ ጎደሎ ሴትን ቀጥታ ሲደፍር የሚያሳይ ቪዲዮ ተገኝቷል። በዚህ ቪዲዮ መሰረትም ደግሞ ፍርድ ቤት ቀርቦ ውሳኔ ተሰጥቶበታል። ይህንን ቪዲዮ አሳያችኋለሁ። ከዛ ጋር ተያይዞ ያሉትን በርካታ ጉዳዮችንም እናነሳለን። እስከ ቪዲዮአችን ፍጻሜ ድረስ አብራችሁ መቆየታችሁን እንዳትረሱ። ቻናላችን ሰብስክራይበር አልፏል። ከዚህም ውስጥ ዩቲዩብ ካስቀመጣቸው የሞኔታይዜሽን ፓራሜትሮች ውስጥ አንደኛውን አሳክተናል። አንደኛው የዎች አወር ነው የሚቀረን። ዎች አወሩ ደግሞ እንዲሳካ የእናንተን ጥረት የምጠይቅበት የእናንተን ፍቅር የምጠይቅበት ሰዓት ላይ ነው ያለሁት። ምክንያቱም የተወሰነች ሰዓት ነው የምትጎለን። ሞኔታይዜሽን ከሆነ በኋላ በርካታ ስራዎችን በተሻለ ኳሊቲ አቀርብላችኋለሁ። ይህንን ቃል እገባለሁ። እናንተ ደግሞ ዎች አወሩ እንዲጨምርልኝ ወይም ደግሞ በርከት ያለ ዎች አወር እንዳገኝ ቪዲዮውን እስከ መጨረሻ ድረስ ማየታችሁን፣ ላይክ ማድረጋችሁን፣ ሼር ማድረጋችሁን አትርሱ። በተለይ ደግሞ ቪዲዮውን ፈጽማችሁ የምታዩ ሰዎች እጅግ በጣም 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 አከብራችኋለሁ። ምስጋናዬ ይድረሳችሁ እላለሁ። ወደ ቪዲዮ እንገባለን። ይሄ ኮፊ ቲዩብ ነው፣ የሚያድግ ቲዩብ ነው። ይመቻችሁ። የአቃቤ ሕግ ምስክሮች ይጠሩ። ዜማ ተሰማ ታዬ። አቤት። ዘላለም አያልቅበት ታምራት። አቤት። እጹብ ድንቅ መላኩ። አቤት። እሺ፣ ቃለ መሃላ አስፈጽሚያቸው። በእውነት ለመመስከር በእግዚአብሔር ስም እንምላለን። እሺ፣ ውጪ ቆዩና ተራ በተራ እንጠራቸዋለን። አቃቤ ሕግ ጭብጦን ያስመዝግቡ። እሺ፣ እናመሰግናለን። የተከበረው ፍርድ ቤት ሶስቱም ምስክሮቻችን የቀጥታ ምስክሮች ናቸው። እንደ ክስ አቀራረባችን ያስረዳሉ። ጥሩ። ማን ይቅደምሎት? በመጀመሪያ የግል ተበዳይ ዜማ ተሰማ ተቀበለ። ይጠሩ ምስክሯ። አንደኛ አቃቤ ሕግ ምስክር ሙሉ ስሙን ያስመዝግቡ። ዜማ ተሰማ ታዬ። እድሜ 25። ስራ የግል። አድራሻ አዳማ። የት? አዳማ። ቀበሌ 01። የቤት ቁጥር አለው? የለውም፣ አዲስ ነው። እሺ፣ ተከሳሹን ያውቋቸዋል? አዎ አውቀዋለሁ። ማን ይባላል ስማቸው? የት ነበርክ? ከእሳቸው ጋር ዝምድና ወይም ጸብ አሉት? በጭራሽ ምንም ነገር የለንም። እሺ፣ ዛሬ እዚህ ፍርድ ቤት ለምን እንደመጡ ያውቃሉ? አዎ አውቃለሁ። ለምስክርነት ነው የመጣሁት። አቃቢ ሕግ ዋና ጥያቄ ይቀጥሉ። እሺ፣ ወይዘሪት ዜማ አሁን ችሎቱ ሲጠይቅሽ ለምስክርነት እንደመጣሽ ገልጸሻል እና በምን ጉዳይ ላይ ነው የምትመሰክሩት? እስኪ ቀኑን እና ጊዜውን ቦታውን በመግለጽ ምን ልትመሰክሪ እንደመጣሽ ለፍርድ ቤት ውስጥ አስረጅልን። ሚያዝያ 15 ቀን 2017 ዓ.ም ነበር። በወቅቱ ከቀኑ 8 ሰዓት አካባቢ ነበረ። የት ነበርክ የተባለው ግለሰብ እኔ ከአዳማ ከመጣሁኝ በኋላ ጓደኛዬ ጋር ያረፍኩበት ከኪሊማንጃሮ የተባለ ሆቴል ላይ ነበረ እና በሆቴል ውስጥ ሱፐርቫይዘርነት እንደሚሰራ አውቃለሁኝ። እኔንም ደግሞ ብዙ ትሪት ያደርገኝ ነበረ። ምክንያቱም ያው እንደሚታየው አይኔ ማየት ስለማይችል ሆቴል ውስጥ አንዳንድ እንቅስቃሴዎችን ያግዘኝ ነበር እና በወቅቱ ከጓደኛዬ እጹብ ጋርና ከሰዓሊው ዘላለም ከተባለው ጋር አብረን ተቀምጠን ነበር እና እኔ ትንሽ ሞቆኝ ስለነበረ ገላይን መታጠብ ፈልጌ በወቅቱ እኔ ከጓደኞቼ ጋር ቁጭ ብዬ እያለ የት ነበርክ የተባለው መጥቶ እኔ ትንሽ ሞቆኝ ስለነበረ ገላይን መታጠብ ፈልጌ ወደ ክፍሌ እንዲወስደኝ እርዳታውን ጠይቄው ነበር እና እሱም ደግሞ ፈቃደኛ ሆኖ ወደ ክፍሌ ወስዶኝ ነበር። ሻወር ሰጂና ከፈለግሽኝ ደውይልኝ። አርክሻለሽ። ወደ ቻው ቻው። የት ነበርክ? አልወጣህም እንዴ?
የት ነበርክ? የፌዴራል መጀመሪያ ደረጃ ፍርድ ቤት ሁለተኛ ወንጀል ችሎት ሚያዝያ 20 ቀን 2017 ዓ.ም ዳኛ ዮሐንስ ዘውዱ ችሎት የዕለቱ ስራውን ጀምሯል። የመዝገብ ቁጥር 108344 ከሳሽ በኢፌዴሪ ፍትህ ሚኒስቴር ድሬዳዋ ቅርንጫፍ ጽህፈት ቤት አቃቢ ሕግ ማንን ሰይም አረጋይ እንደሻው ቀርብ ያለው ተከሳሽ አቶ የትነበርክ ስጦታው ዘገየ ቀርቧል። ወደ ተከሳሽ መቆሚያ ሳጥን ያምሩ። ከዛ በኋላም ይቅርታ ለመጠየቅ ሲሞክር ነበር፣ ግን በወቅቱ ባሰማሁት የድረሱልኝ ጥሪ ጓደኞቼ ደርሰውልኛል። የተከበረው ፍርድ ቤት ዋና ጥያቄን ጨርሻለሁ። እሺ፣ መስቀለኛ ጥያቄ ካለ የተከሳሽ ጠበቃ ይቀጥሉ። እሺ፣ አመሰግናለሁ። የተከበረው ፍርድ ቤት ዜማ አሁን በምስክርነት ለአቃቢ ሕግ ለቀረበልሽ ጥያቄ የት ነበርክ ብዙ ጊዜ ትሪት ያደርገኝ ነበረ፣ በእንቅስቃሴ የሚያግዘኝ ነበር ብለሻል አይደለም? አዎ። እሺ፣ ወደ ክፍሌም እንዲያደርሰኝ ጠይቄው ነበረ ብለሽ ነበር። እሺ፣ በወቅቱ ሰዓሊው ብለሽ የጠቀሽው ጓደኛሽ እንዲሁም ደግሞ ሌላ ሴት ጓደኛሽም ነበረች። ከሱ ጋር የተለየ የፍቅር ግንኙነት ስላላችሁ አይደለም እንዲያስገባሽ የጠየቅሽው ወደ ክፍልሽ? አይ በጭራሽ። ከዚህ በፊት ጓደኛዬ በሌለችበት ሰዓት እሱ ወደ ክፍሌ ወስዶኝ ያውቃል። ስለዚህ ወደ ክፍልሽ እንዲገባ የፈቀድሽለት የፍቅር ግንኙነት ስላላችሁ ነው አይደለም? በጭራሽ። ጨርሻለሁ። የተከበረው ፍርድ ቤት ተከሳሽ ሙሉ ስሞትን ያስመዝግቡ። የት ነበርክ ስጦታው ዘገየ። እድሜ 30። ስራ ሱፐርቫይዘር ሆቴል ውስጥ። አድራሻ ድሬዳዋ ቀበሌ 02። የቤት ቁጥር አለ? አዲስ ነው ተከራይ። የቤተሰብ ሁኔታ? ቤተሰብ አስተዳዳሪ። አግብቷል? አይ ልጆች አሉት? የለኝም ማለት ነው። ክሱ ደርሷቸዋል? እንግዲህ ቪዲዮ ላይ ተመተናል። ይህ ቪዲዮ በድሬዳዋ አስተዳደር የመጀመሪያ ደረጃ ፍርድ ቤት እና በድሬዳዋ መገናኛ ብዙሃን በጋራ በመሆን የተሰራ የፍርድ ቤት ስርዓትንና የወንጀል ጉዳዮችን ለማስተማር የተዘጋጀ ድራማ ነው። በርካታ ክፍሎች አሉት። በርካታ ጉዳዮችን እያነሳ ህብረተሰቡን የሚያስተምር እጅግ በጣም ገንቢ